ዶክተር አሊያንስ አጠቃላይ ሆስፒታል ተመረቀ። ሆስፒታሉ በ1.2 ቢሊዮን ብር ካፒታል መቋቋሙ ተነግሯል። ዶክተር አሊያንስ አጠቃላይ ሆስፒታል ከ100 በላይ ተኝቶ ማከሚያ አልጋዎች፣ 24 ሰዓት አገልግሎት የሚሰጡ ድንገተኛ ክፍሎችን፣ አጠቃላይ ተበላላሽ ሕክምናዎችን በውስጡ ይዟል። ሆስፒታሉ በአሁኑ ሰዓት ከ120 በላይ ሰራተኞችን የስራ ዕድል የፈጠረ ሲሆን በቀጣይ በሙሉ አቅሙ ስራ ሲጀምር ከ300 በላይ ሰዎችን ለመቅጠር እቅድ መያዙም ተነግሯል። ሆስፒታሉ በአሁኑ ሰዓት ከ100 በላይ ለሚሆኑ ወገኖች የስራ ዕድል የፈጠረ ሲሆን በሙሉ አቅሙ ሲሰራ ከ300 በላይ ለሚሆኑ ዜጎች የስራ ዕድል ይፈጥራል። ራስ ደስታ አካባቢ የተቋቋመው ይሄ አጠቃላይ ሆስፒታል በውስጡ የስኳር ህመም፣ የቀዶ ህክምና፣ የህፃናት የልብ፣ የእናቶች እና ህፃናት የውስጥ ደዌ፣ አጠቃላይ ቀዶ ህክምና፣ የኩላሊትና የጽኑ ህሙማን ህክምና ከ5 ዘመናዊ መሳሪያዎች የተደራጀ የቀዶ ጥገና ክፍሎች በአንድ ላይ ለማግኘት የሚያስችል ነው ተብሏል። በዘመናዊው መሳሪያዎችና ባለሙያዎች ህክምናውን ለመስጠት ወደ ስራ የገባው ሆስፒታሉ ከዚህ ቀደም ወደ ውጭ በመውጣት ይካሄዱ የነበሩ ህክምናዎችን በሀገር ውስጥ እንዲሰጡ ለማድረግ እቅድ ይዞ ወደ ስራ ገብቷል ተብሏል። ከውጭ ሀገራት ህሙማንን በመቀበል የሆስፒታል ቱሪዝምን የማሳደግ ትልቅ እቅድ ይዞ ወደ ስራ የገባ መሆኑም ተነግሯል። የሆስፒታል ግንባታው ካጠናቀቅን በኋላ ወደ ስራ ለመግባት ስናስብ ለብቻችን ከምንሰራ ሀገራችን ውስጥ ካሉ ታዋቂ ሐኪሞች በእውቀታቸው በልምዳቸው የመጠቁ ባለሙያዎችን ይዘን በአንድነት በመተባበር በመተጋገዝ ሆስፒታሉን ብንከፍተው ይሻላል የሚል ውሳኔ ላይ ስለደረስን ሀገራችን ውስጥ ከሚገኙ 32 ስፔሻሊስቶች እና ሰብ ስፔሻሊስት ሐኪሞች በአስተማሪነትም በጋራ በመሆን ያስተማሩ በተማሪነትም የማውቃቸውን ሐኪሞች አሰባስበን 32 ሐኪሞች ሆነን ይህንን ሆስፒታል አሁን መስርተናል። ሆስፒታሉ እንግዲህ በአጠቃላይ ሁሉንም የሕክምና አይነቶች ለመስጠት የተዘጋጀና የተደራጀ ነው። ዘመን ተሻጋሪ የሆነ ሆስፒታል ይሆናል ብለን ነው የምናስበው። ምክንያቱም እዚህ ያሉት ሐኪሞች መስኩ በአስተማሪነትም ብዙ ዓመት የሰሩ፣ በማከምም ብዙ ዓመት የሰሩ፣ በመመራመርም ብዙ ዓመት የሰሩ፣ በአካዳሚክ ሊደርሺፕም ብዙ ዓመት የሰሩና ያገለገሉ ስለሆኑ በጋራ በምንሰራበት ጊዜ አንድ ላይ ሆነን ድምር ውጤታችን የተሻለ ይሆናል የሚል እምነት ነው ያለንና ተስፋችን በጣም ጥልቅ ነው። ምኞታችንም ከዚህ ባሻገር ይሄ ተቋም ወደ ውጭ የሚካሄደውን የሪፈራል ሁኔታ ቀንሶ ወይም አስቀርቶ ዳም ወደ ሀገራችን ወደ ሜዲካል ቱሪዝም ተገባችበት ሁኔታ ስላለ በሜዲካል ቱሪዝም የራሳችንን አሻራ ለማኖር አቅደን እየተንቀሳቀስን ያለ ነው። ከዛ ባሻገር ሆስፒታሉ ተስፋፍቶ አድጎ በሕክምና ትምህርትም ለመስጠት በመድኃኒትና ሕክምና መሳሪያዎችም ለመሳተፍ እና ሌሎች ተቋማትም በአዲስ አበባ ብቻ ሳይሆን በሌሎች ክልሎችም ለመመስረት ራዕዩ አለን። ይህን እንግዲህ በተባበረ ክንዳችን በአንድነት እና በመተባበር ስሜት እናሳካዋለን የሚል እምነት ነው ያለን። ዶክተር አሊያንስ አጠቃላይ ሆስፒታል ከ25 ዓመታት በላይ ልምድ ባላቸው ከ32 በላይ ሰብ ስፔሻሊቲ ሐኪሞች የተቋቋመው ሆስፒታል ነው። በምረቃ ስነ ስርዓቱ ላይ የጤና ሚኒስትር ዶክተር መቅደስ ዳባና የአዲስ አበባ ጤና ቢሮ ተወካዮች ተገኝተዋል። የዶክተር አሊያንስ ጀነራል ሆስፒታል መንግስት የሚያስበውን በተለይ እኛ እንደ ባለሙያ ብቻ ሳይሆን አገልጋይ ሆነን ስንወጣ ማየት የምንፈልገውን አንድ ላይ የመስራት አቅም፣ አንድ ላይ የማሰብ አቅም፣ አስቦ ደግሞ የመፈጸም አቅም በጥቂት ጊዜ ውስጥ ነው እንደዚህ ተደራጅተው ወደዚህ አቅም የመጡት። ስለዚህ ያንን በተግባር ያሳየ ተቋም ስለሆነ በጋራ ይሄንን ስላደረጋችሁ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ዶክተር አሊያንስ አጠቃላይ ሆስፒታል ከጥር 1 2018 ዓ.ም ጀምሮ ደረጃቸውን የጠበቁ የሕክምና አገልግሎቶችን ሙያዊ ስነ ምግባርን በጠበቀ መልኩ ለማህበረሰቡ አገልግሎት መስጠት መጀመሩን የሆስፒታሉ የቦርድ ሊቀመንበር ዶክተር አህመድ ረጃ ገልጸዋል። ሆስፒታላችን በስነ ምግባር የታነጹ በእውቀታቸው ምጡቅ የሆኑ በልምዳቸው ከፍተኛ ልምድ ያላቸው ሐኪሞች ያሉበት እና ህብረተሰባችንን በቅንነት በታማኝነት ለማገልገል ዝግጁ ነን። ህብረተሰባችን አቅሙ በፈቀደ መጠን እንዲገለገልም ከዛም አልፎ አቅም ለሌለውም ወደፊት የፋውንዴሽን በማቋቋም በነጻ ሕክምና የሚያገኙበት ሁኔታ መፍጠር እንፈልጋለን። ስለዚህ ህብረተሰባችን ይህንን ሆስፒታል ከፍተንለታል፣ ይጠቀምበት ነው የምንለው። ከኢትዮጵያ ህዝብ ብቻ ሳይሆን ሌላውም የአፍሪካ ህዝብ ይጠቀምበታል ወደፊት ብለን እናስባለን።